ሳይሆን ዘላለማዊውን የማያልፈውን የማይጠፋውን ነገር ተስፋ ማድረግ አለብን። አምላካችን እግዚአብሔር መንግስቱን ተስፋ ያደረግን እንድንኖር ሁላችንን በቸርነቱ ይርዳል። የተቆረጠብንን ተስፋ መድኃኔዓለም ይቀጥልልን። ብዙ ወንድሞች ብዙ እህቶች ተስፋ ቆርጠዋል። አይዟችሁ። አይናችንን ከሰው ላይ እናት፣ አይናችንን እግዚአብሔር ላይ እናት። እግዚአብሔርን ተስፋ እናድርግ። እንደረከስን አንቀርም፣ እንቀደሳለን። እግዚአብሔር የንስሐ ዕድል ሰጥቶናል። ሁለተኛ ጊዜ መሄድ ጀመረች። አሁንም የተወሰነ ቦታ ስትደርስ ወደቀች። ለሶስተኛ ጊዜ ትሏ እንደገና ተነስታ መውጣት ጀመረች። የፈለገችው ፍሬ ጋር ደረሰችና ፍሬውን በላች። ቅዱስ ያሬድ በዚች ትል ተማረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራን ወንጌል፣ ዘማሪያን ዘማሪያት በዚህ የቅድስና ስፍራ ላይ ቃሉን ለመስማት ጻድቁ አባታችን አቡነ ተክለ ሃይማኖትን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በዛሬው ቀን በቤተ ክርስቲያናችን መታሰቢያው ከምናደርግላቸው ከጻድቁ አባታችን አቡነ ተክለ ሃይማኖት ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እናመነታለን እንጂ ተስፋ አንቆርጥም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሁለተኛ ቆሮንቶስ በምዕራፍ 4 ቁጥር 8 ላይ ነው። ሁላችን እንደምናውቅ ያለንበት ዘመን ዘመነ መንፈስ ቅዱስ እየተባለ ነው የሚጠራው። ጠዋት በስፋት እንደተማራችሁ ወንድሞቼ ነግረውኛል። ከኔም በፊት ያገለገሉት መምህራችን በተወሰነ መልክ ስለ መንፈስ ቅዱስ ሲያስተምሩን ቆይተዋል። ትምህርት እንዳይደጋገም በሌላ ርዕስ በሌላ ኃይለ ቃል ለሕይወታችን የሚረባንንና የሚጠቅመንን በዚህ ዘመን መስማት ማዳመጥ የሚገባንን ነገር እግዚአብሔር ሁላችንን ያስተምረናል። ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተ ሰሚ ጆሮ አስተዋይ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እናመነታለን እንጂ በሉ እስኪ ተስፋ አንቆርጥም።
ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዚህ ርዕስ ውስጥ አራት ነገሮችን ባጭሩ እናያለን። በመጀመሪያ ተስፋ ማለት ምን ማለት ነው የሚለውን የቃሉን ትርጉም እናያለን። በሁለተኛ ደረጃ ተስፋን የሰጠን ማን እንደሆነ እንመለከታለን። ሶስተኛ እግዚአብሔርን ተስፋ በማድረግ የምናገኘው ነገር ምን እንደሆነ እናያለን። አራተኛና የመጨረሻ ክርስቲያኖች ተስፋ ማድረግ የሚገባን ነገር ምን እንደሆነ ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸር አምላካችን እግዚአብሔር ለሁላችንም በቸርነቱ ያደላል። እንዲህ ይላል፣ ከፍ ብዬ አነበዋለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ይጀምራል። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃቸዋለሁ። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋም አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋ። የኢየሱስ ሕይወት ደግሞ በሥጋችን ይገለጽ ዘንድ ሁልጊዜ የኢየሱስን ሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሰራልና። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናመነታለን እንጂ ተስፋ አንቆርጥም። ርዕሳችን ይሄ። እስኪ ያስቀድመን ጊዜያችንን መጠቀም እንችል ዘንድ ተስፋ ማለት ምን ማለት ነው የሚለውን የቃሉን ፍቺ አያለሁ። ወገኖቼ የመጽሐፍ ቅዱስ መዝገበ ቃላቱን ስንመለከት ተስፋን እንዲህ አድርገው ይፈተዋል። ተስፋ ወደፊት መልካም ነገር ይሆናል ብሎ በትዕግስት መጠባበቅ ነው የሚል። ሌላም ተስፋን እንዲህ አድርጎ ይተረጉማል። ካለፈው ይልቅ የሚመጣው የተሻለ ነው ብሎ ማመን፣ ይሄ ተስፋ ተብሎ ይጠራል ነው። ወገኖቼ ተስፋ የዛሬ አይደል፣ ተስፋ የነገ ነው። ተስፋ በዓይናችን የምናየው አይደል፣ ተስፋ ያላየነው ነገር ነው። ተስፋ በእጃችን የገባ ነገር አይደለም። ተስፋ ወደፊት የምናገኘው ነገር ነው። ለዚህ ነው ስንተረጉመው ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ተስፋ ይባላል። ለምን? ሰው የሚያየውን ተስፋ ማድረግ የለበት። በደንብ እንድሰሙ እንፈልጋለን። ሰው እጁ ላይ ያለውን ምንም ነገር ተስፋ ማድረግ አይችልም። እንዲህ ተብሎ እንደተጻፈ በዚህ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 8 ቁጥር 24 ላይ እንዲህ ተብሎ ተመዝግቧል። በተስፋ ድነናል አለ። በተስፋ ምን ብለናል? የዳነው በተስፋ ነው። የምንድነውም
በተስፋ ነው። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደል። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን አለ። አስተውሉት ቃሉን። የሚያየውን ማን ተስፋ ያደርገዋል? የሚታይ ባንክ ቤት ውስጥ ያለ ገንዘብ ተስፋ አይሆንም። ስልጣን ተስፋ አይሆንም። ዕውቀት ተስፋ አይሆንም። ዘመድ አዝማድ ወገን ተስፋ አይሆንም። የሚታዩ ነገሮች ከሰማይ በታች ያሉት ለክርስቲያኖች ተስፋ መሆን አይችሉም። ማናየውን ግን ተስፋ እናደርጋለን። ያላገኘነውን ግን እንደምናገኝ ተስፋ እናደርጋለን። እጃችን ያልገባው ነገር ነገ እጃችን ሊገባ እንደሚችል ተስፋ እናደርጋለን። ስለዚህ ባጭሩ የተስፋ ትርጉም ከላይ እንዳየነው ነው። ወደ ሁለተኛው ሐሳብ እሄዳለሁ። ተስፋን የሰጠን ማን ነው የሚለውን እንመልከት። እስኪ ልጠይቃችሁ፣ ተስፋን ለሰው ልጆች የሰጠው ማን? ግድ የለም ስሙን ጥሩት። ማን ነው? ወገኖቼ ተስፋን የሰጡን ሰዎች አይደል። ተስፋ መለኮታዊ ስጦታ ነው። ተስፋ የእግዚአብሔር ስጦታ ነው። እንዲህ ተብሎ እንደተጻፈ ቲቶ ምዕራፍ 1 ቁጥር 1 ጀምሮ እመለከታለሁ። እንደዚህ ይላል፣ ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። እስኪ ቃሉን አብረን እንበለው። ከዘላለም በሉ እስኪ። ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ተስፋ የማን ስጦታ ነው? የእግዚአብሔር። ከዘላለም ዘመናት በፊት ዓለም ሳይፈጠር ዘመን ሳይቆጠር ማለት ነው። የማይዋሽ እግዚአብሔር፣ ሐሰት ለባህሪው የማይስማማው እግዚአብሔር ለሰው ልጆች ለመጀመሪያው ሰው ለአባታችን ለአዳም ተስፋን ሰጠ። አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ተስፋ። ይሄ ነው ተስፋው የመጀመሪያ። ስለዚህ ተስፋ መለኮታዊ ስጦታ ነው። ባለጊዜዎች አይደሉም የሰጡን፣ ባለስልጣኖች አይደሉም የሰጡን፣ ባለወንበሮች አይደለም የሰጡን፣ ባለገንዘቦች አይደለም የሰጡን። ተስፋ የእግዚአብሔር ስጦታ ነው። ትልቅ ስጦታ፣ ከስጦታ ሁሉ በላይ የሆነ ስጦታ። ሰው ሳይንስ እንደሚናገር ምግብ ሳይበላ 2 እና 3 ሳምንት መኖር ይችላል። ሰው ውሃ ሳይጠጣ 2 እና 3 ቀን መቆየት ይችላል። አየር እንኳን ሳይተነፍስ ለሰከንዶች የሰው ልጅ መቆየት ይችላል። ሰው ያለ ተስፋ ግን መኖር አይችልም። ያለ ምን መኖር አይችልም። አንዳንዶች ራሳቸውን በገመድ እያንጠለጠሉ የሚገድሉት ሌላ ምንም እንዳይመስላቸው በሕይወታቸው ተስፋ ሲቆርጡ ነው። መርዝ እየጠጡ ራሳቸውን የሚያጠፉት፣ ከፎቅ ላይ እየወረወሩ ራሳቸውን የሚያጠፉት ምን መስሏችሁ ነው? በሕይወታቸው ተስፋ ሲቆርጡ እኮ ነው። አንተ ዋጋ የለህም፣ አንቺ ዋጋ የለሽም፣ ራስህን ብታጠፋ ይሻልሃል፣ ራስሽን ብታጠፍ ይሻልሻል ብሎ ሰይጣን መጥቶ ሹክ ሲላቸው ያቺን ጊዜ ማለፍ አቅቷቸው እንደ አማራጭ እንደ መፍትሄ ራሳቸውን በገመድ ያንጠላጥላሉ፣ ራሳቸውን ያጠፋሉ። በተለይ አሁን ባለንበት ሰሞን በጣም ባለጠጋ የሆኑት ብዙ ገንዘብ ያላቸው ወገኖቼ፣ ዘመነኛ ቤት ውስጥ የሚኖሩ ጥሩ መኪና የሚያሽከረክሩ
ባላቸው ነገር ደስተኛ መሆን ሳይችሉ ቀርተው ብዙ ሰዎች ራሳቸውን እያጠፉ ነው። በዚህ 1 እና 2 ወር ውስጥ እኔ ለቅሶ ቤት ውስጥ ከ10 ሰው ያላነሰ ሰው ራሱን ያጠፉ ሰዎች ጋር ሄጄ አገልግያለሁ። ደሞ ድሆች እንዳይመስሏቸው፣ የሚበሉት የሚጠጡት የሌላቸው እንዳይመስሏቸው፣ መኖሪያ ቤት የሌላቸው እንዳይመስላችሁ። በራሳቸው ቤት 5ኛና 6ኛ ፎቅ ላይ በገመድ ራሳቸውን አንጠልጥለው የገደሉ አሉ። የሁላችሁ ገንዘብ ቢኖረን፣ ዕውቀት ቢኖረን፣ ስልጣን ቢኖረን 5000 ካሬ ላይ ቤት ሰርተን ብንኖር እግዚአብሔር ከሌለን መጨረሻችን አያምርም። እየፈረድን አይደለም፣ በሰው ቁስልም እንጨት እየሰደድን አይደለም። ሰው ይሄንን ነገር የሚያደርገው ወገኖቼ በሕይወቱ ተስፋ ሲቆርጥ ነው። ስለዚህ ተስፋን የሰጠን እግዚአብሔር ነው። ደግሞ ትልቅ ስጦታ ነው። ትልቅ ስጦታ ነው። ከስጦታዎች ሁሉ በላይ እግዚአብሔር የሰጠን ስጦታ። መጽሐፍ እንደዚህ ይላል በሌላም ቦታ ላይ በዚህ በዳዊት መዝሙር በመዝሙር 24 ቁጥር 3 ላይ እንዲህ ተብሎ ተመዝግበዋል። አንተን ተስፋ የሚያደርገው አያፍሩም፣ በከንቱ የሚገበዙ ግን ያፍራሉ። እባካችሁ በከንቱ እየተገበዝን አንፈር። ባለን ነገር እየታመንን፣ ባለን ነገር እየተመካን በከንቱ መገበዝ ማለት ይሄ እኮ አንፈር። በገንዘብ ባላቸው ነገር የሚታመኑ ሰዎች ገንዘባቸው ከገቡበት ቅራኔ ውስጥ ብዙዎቹን ሊያወጣቸው አልቻለም። ስልጣናቸው ከገቡበት ቅራኔ ውስጥ ሊያወጣቸው አልቻለም። በሥጋ አለኝ የሚሉት ነገር ከገቡበት ነገር ውስጥ ሊያወጣቸው አልቻለም። ስለዚህ ዳዊት ምን አለ? አንተን ተስፋ የሚያደርጉ ግን አያፍሩም። ምን አይሉ? ምን አይሉ? አያፍሩም። በከንቱ የሚገበዙ ሰዎች ናቸው የሚያፍሩት አለ። በከንቱ እየተገበዝን እንዳናፍር መድኃኔ ዓለም ሁላችንን በቸርነቱ ይጠብቀን። እሱን ተስፋ እያደረግን እንድንኖር እግዚአብሔር ይርዳ። ተስፋችን ማን? አቤት ዳዊት ሲዘምር ምን አለ? አሁንስ ተስፋዬ ማን ነው አለና ሲመልስ እግዚአብሔር አይደለምን አለ። መዝሙር 38 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን አብረን እንበለው። አሁንስ በሉ እስኪ ሁላችሁ። ተስፋዬ ማን ነው? እግዚአብሔር አይደለምን? የሁላችንም ተስፋ ማን ነው? እንግዲያውስ ዳዊት ተስፋ ላደርግ ቢል ሁለተኛው የእስራኤል ንጉሥ ነው። በስልጣኑ ተስፋ ማድረግ ይችል ነበረ። ነገር ግን ስልጣኑን ተስፋ አላደረገም። በብዙ ሰራዊት የሚታጀብ ነው ዳዊት ታውቃላችሁ። ሰራዊቱን ተስፋ አላደረገም ዳዊት። በአማረ ቤት ውስጥ የሚኖር ነው። ያንን ተስፋ አላደረገም። የገንዘብ ችግር የለበትም፣ የብር ችግር የለበትም፣ የወርቅ ችግር የለበትም። እነሱ ነገሮቹን ሁሉ ተስፋ አላደረገም። ምንድን ያለው? አሁንስ ተስፋዬ ማን ነው አለና እግዚአብሔር አይደለምን አለ። ዳዊትን የሚያክል ስሙ መማፀኛ የሆነ የዳዊት ልጅ ማረን ብለን በስሙ ኢየሱስ ክርስቶስን እንማጸነዋለን። ስሙ መማፀኛ የሆነ ሰው ተስፋዬ ጉልበቴ ነው ካላለ፣ ተስፋዬ ስልጣኔ ነው ካላለ፣ ተስፋዬ ብርና ወርቄ ነው ካላለ፣ ተስፋዬ እግዚአብሔር ነው ካለ፣ ምስኪኖቹ እኔና እናንተማ ከእግዚአብሔር በቀር ምን ተስፋ አለ? እሱ ነው ተስፋችን። እግዚአብሔር ነው ተስፋችን። ሌላ ምንም ተስፋ የለንም። እስኪ ወደ ሶስተኛው ሐሳብ እንሂድ።
እግዚአብሔርን ተስፋ በማድረግ ምንድነው የምናገኘው? እዚህ ላይ ትንሽ ቆይታ አደርጋለሁ ወገኖቼ። ብሉይ ኪዳንንም አዲስ ኪዳንንም ስናነብ አባቶቻችን እግዚአብሔርን ተስፋ በማድረግ ብዙ ነገር አግኝተዋል። የጎደለባቸው ነገር ተሞልቶላቸዋል። የራቀባቸው ነገር ቀርቦላቸዋል። እንባቸው ታብሶላቸዋል። እንቆቅልሻቸው ተፈቷል። ታሪካቸው ተቀይሯል። ነገራቸው ተገልብጠዋል። ልጅ አጥተው የነበሩ ልጅ አግኝተዋል። ሰላም አጥተው የነበሩ ሰላም አግኝተዋል። ፍቅር አጥተው የነበሩ ፍቅር አግኝተዋል። ፍትህ አጥተው የነበሩ ፍትህ አግኝተዋል። ወድቀው የነበሩ ተነስተዋል። ረክሰው የነበሩ ተቀድሰዋል። ስንቱን ልተርከው ነው። እግዚአብሔርን ተስፋ በማድረግ የሚጎድልብን ነገር የለም። የምናጣው ነገር የለም። ሁሉን ከእግዚአብሔር እጅ መቀበል እንችላለን። እባካችሁ ገዢዎችን ተስፋ እናድርግ። ሰዎችን ተስፋ እናድርግ። ምድራውያኑን ተስፋ እናድርግ። ባለጊዜዎችን ተስፋ እናድርግ። ማንን ብቻ ተስፋ እናድርግ? ዳዊት እንዲህ ብሎ በሌላም ስፍራ ተናግሯል። በሰው ከመታመን በእግዚአብሔር መታመን ይሻላል። ገዢዎችን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይሻላል አለ። መዝሙር 117 ቁጥር 8 ላይ የተመዘገበ ቃል። እስኪ አብረን እንበለው ቃሉን። በሰው ከመታመን ይልቅ በሉ እስኪ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። በማን ተስፋ ማድረግ ይሻላል እንዴ? በሰው ከመታመን በእግዚአብሔር መታመን። ሰው ቢያምኑት ይከዳል። ሰው ቢወዱት ይጠላል። ሰው ተስፋ ቢያደርጉት ያሳፍራል። ቢያምኑት ማይከዳ፣ ቢደገፉት ማይሰበር፣ ተስፋ ቢያደርጉት የማያሳፍር አምላካችን እግዚአብሔር ነው። አመስግኖት። ክብር ምስጋና ለስሙ። ማን ነው እግዚአብሔርን አምኖ የጎደለበት? ማን ነው እግዚአብሔርን ተስፋ አድርጎ ያፈረ? አሁን ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ፣ ስለ ነቢያት፣ ስለ ሐዋርያት ስለማልተርክ እግዚአብሔርን ተስፋ አድርገው በብዙ የተባረኩት፣ በብዙ የተጎበኙት፣ እግዚአብሔር ዘንበል ያለላቸው፣ እግዚአብሔር የተመለከታቸው፣ የጎበኛቸው፣ ያሰባቸው፣ ጥያቄያቸውን የመለሰላቸው ብዙ ናቸው። እሱን ተስፋ በማድረግ አምላካችን እግዚአብሔርን ተስፋ በማድረግ የልባችን መሻት ሁሉ ይፈጸማል በጊዜው። ያጣነውን ነገር ማግኘት እንችላለን። እንዲህም ተብሎ እንደተጻፈ በዚህ በዳዊት መዝሙር በመዝሙር 144 ቁጥር 5 ላይ እንዲህ ተብሎ ተጽፏል። ላነበው ፈልጋለሁ። የዳዊት መዝሙር 144 ቁጥር 15 ሲጀምር እንዲህ ብሎ ይጀምራል። እግዚአብሔር በቃሎቹ የታመነ ነው። እስኪ እግዚአብሔር በሉ። በቃሉ የታመነ ነው። ምን ያለ ነው? ታማኝ ነው አለና በሥራው ሁሉ ጻድቅ ነው አለ። በሥራው ሁሉ ምንድነው? ጻድቅ ነው። እውነተኛ ነው። ጻድቅ ማለት እውነተኛ ማለት ነው። በሥራ ሁሉ ጻድቅ ነው። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። እግዚአብሔር እንደወደቀን ያስቀረን፣ የወደቁትንም ያነሳል አለና የሁሉም ዓይን አንተን ተስፋ ያደርጋል አለ። እስኪ የሁሉም ዓይን በሉ። አንተን ተስፋ ያደርጋል። የሁላችንም ተስፋ ማን ነው? የሁሉም ዓይን አንተን ተስፋ ያደርጋል። የካህኑም፣ የምእመኑም፣
የአገልጋዩም የተገልጋዩም የድሃውም የሀብታሙም የወንዱም የሴቱም የትንሹም የትልቁም በሩቅም በቅርብም ያለው ጠቀልለው የሁሉም ዓይን አንተን ተስፋ ያደርጋል። የሁላችን ተስፋ እግዚአብሔር። ከዛ ዝቅ ብሎ መፈልገውን ቃል አመጣ። አንተም ምግባቸውን በየጊዜው ትሰጣቸዋለህ አላቸው። እግዚአብሔርን ተስፋ በማድረግ የዕለት ጉርስ የዓመት ልብሳችንን ማግኘት እንችላለን። አንተም አለ ምግባቸውን በየጊዜው ምን ትላቸዋለህ? ወገኖቼ የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶታል። ባካችሁ አትጨነቁ። ምግባችንን አዘጋጅቶታል። ምግባችንን ይሰጠናል። ለስጋም የሚያስፈልገንን ለነፍስም የሚያስፈልገንን። ምግብ ሲል ምግበ ስጋ ብቻ አይደለም። ምግብ የሚለው ምግበ ነፍስን ነው። አቡነ ዘበሰማያት የሚለውን ጸሎት ስንጸልይ እኮ የዕለት እንጀራችንን ስጠን ነው። የዕለት እንጀራችንን ስጠን ስንለው ደግሞ ሊቃውንተ ቤተ ክርስቲያን አባቶቻችን እንደሚናገሩት ሚሻግ ዛሬ ተበልቶ ነገ ዳሪም የሆነውን የሚሻግተውን እንጀራ ብቻ አይደለም፣ የነፍስ ምግብ የሆነውን ቃለ እግዚአብሔርንም ስጠን ማለት ነው። ለምን ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ጭምር ተብሎ ተጽፏል። አንተም አለ ተስፋ የሚያደርጉህን ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለ ሁሉ መልካሙን ነገር ታጠግባለህ አለ። ስለዚህ እሱን ተስፋ በማድረግ የዕለት ጉርስ የዓመት ልብስ ማግኘት እንችላለን። እግዚአብሔር አላሳጣን፣ እግዚአብሔር አልነሳንም። ኑሮ እንደተወደደ ሁላችንም እናውቀዋል። እኔ አንዳንድ ጊዜ ይቀርመኛል። ዕቃ በቀን 2-3 ጊዜ ነው የሚጨምር። ድሮ በወርም በሁለት ወርም አይጨምርም። ብርቅ ነበር። የሆነ ነገር ሲጨምር ካየን በጣም ብርቅ ይሆንብናል። ዛሬ ጠዋት የገዛነው ዕቃ ከሰዓት ሊጨምር ይችላል። ምንም ዋስትና የለም። እኔ ከምነግራችሁ በላይ እናንተ ጠንቅቃችሁ ታውቁታላችሁ። ግን ምንም ይሁን ግን ማንም ሰው ጦሙን አላደረም። በዚህ ዘመን የሚያኖረን እግዚአብሔር እንደሆነ እርግጠኞች የሆንበት ዘመን ነው። በፊት የወር ገቢያችን ደሞዛችን ሚያኖረን ይመስለን ነበረ። 5 እና 10 ሺህ ብር ደሞዝ ተቀብለን እንዴት ነው 3 እና 4 ልጅ ይዘን ወር እንደርሰው? ቤት ኪራይ ከፍለን ልጆቻችንን አስተምረን ሲታመሙ አሳክመን ሌላም የሚያስፈልገውን ወጪ አውጥተን እንዴት ነው በዚህ ደሞዝ ወር መድረስ ምንችለው? ስለዚህ ሚያኖረን ደሞዛችን አይደለም፣ ሚያኖረን የወር ገቢያችን አይደለም፣ ሚያኖረን ገንዘባችን አይደለም። የሚያኖረን የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው ሚያኖረን እንጂ እግዚአብሔር ከኛ ጋር ባይሆን፣ አማኑኤል ከኛ ጋር ባይኖር ማናችንም እዚህ መድረስ አንችልም ነበር። አንተም ምግባቸውን በየጊዜው ትሰጣቸዋለህ አለ። አንተም እጅህን ትከፍታለህ፣ ሕይወት ላለው ሁሉ የሚያስፈልገውን ነገር ታጠግበዋለህ አለ። እሱን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን ይርዳ። ስለዚህ እግዚአብሔርን ተስፋ በማድረግ ልባችን ያሰበ ሁሉ የሚጠቅመን ከሆነ እግዚአብሔር ያደርግልናል። ማንጠፋበት ከሆነ ማንጎዳበት ከሆነ ከመንፈሳዊ ሕይወት የማንወጣበት ከሆነ ከእግዚአብሔር የማንርቅበት ከቤተ ክርስቲያን ማንርቅበት ከሆነ የሚጠቅመንን ነገር ተስፋ እያደረግን ከሆነ እመኑኝ የጊዜ ጉዳይ ነው፣ እግዚአብሔር ይሰጠናል። አሁንም ከኃጢአት በስተቀር ተስፋ ያደረግነውን ነገር እግዚአብሔር ለሁላችንም ይስጠን። ተስፋን የሰጠ የታመነ ነዋ። ላያደርግ እግዚአብሔር አይናገርማ። ከተናገረ ቃሉ በምድር ላይ ጠብ አትልማ። ምንድነው የሚለው መጽሐፍ? ተስፋን የሰጠ የታመነ ነው ይላል። ዕብራውያን 10 ቁጥር 23 ላይ የተመዘገበ ቃል። እስኪ አብረን እንበለው። ተስፋን የሰጠ በሉ እስኪ። የታመነ ነው። ምን ያለ ነው? ማን ነው ተስፋን የሰጠ? እግዚአብሔር። ምንድነው? የታመነ ነው። ላያደርግልን
ላይሰጠን ወገኖቼ ተስፋ አልገባልን። የሚጠቅመን የሆነ ነገር በሙሉ በጊዜውና በሰዓቱ እግዚአብሔር ይሰጠናል፣ ያደርግልናል። እናመነታለን እንጂ ተስፋ አንቆርጥም። ልናመነታ እንችላለን። አንዳንድ ጊዜ ነገሮች እኛ እንዳሰብናቸው ሳይሄዱ ሲቀሩ፣ መከራ ሲበዛ፣ ፈተና ሲበዛ፣ ችግር ሲበዛ፣ ሐዘን ሲደራረብ አንዳንዴ ልናመነታ እንችላለን። ማመንታት ተፈጥሯዊ ነው። ግን ባካችሁ ተስፋ እንዳትቆርጡ። ለምን? ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ያ አይነ ስውር የሚመራው ሰው ከሌለ እጣ ፈንታው ገደል ውስጥ ገብቶ መሰበር ነው። ተስፋ የቆረጠም ሰው በሕይወቱ የሚያደርገውን ነገር አያውቅ። ሰው ቆሞ መሄደው ወጣቶች በደንብ አድርጋችሁ ስሙኝ፣ በሁለት እግራችን አይደለም ቆመን ምን ሄደው በተስፋ ነው። በምንድን ነው አልኳቸው? በተስፋ ፊታችን ፈገግታ ያልተለየው ስለሞላልን አይደለም፣ ስለተሳካልን አይደለም ወገኖቼ። በተስፋ ነው ደስ ብሎን ምንኖረው። ምን አለ ሐዋርያው ቅዱስ ጳውሎስ? በተስፋ ደስ ይበላችኋል፣ በመከራ ታገሱ አለ፣ በጸሎትም ጽኑ። ሮሜ 12 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል። እስኪ በተስፋ በሉ፣ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። እግዚአብሔር የገጠመንን መከራ ሁሉ እንድንታገስ ትዕግስቱን እንደ ሸማ ያልብሰ። ምንም ነገር በሕይወታችን ይግጠመን እንታገስ፣ እግዚአብሔርን እንጠብቀው። ከገባንበት መከራ ውስጥ ተስፋ ካደረግነው እግዚአብሔር ሊያወጣን ይችላል። አይችልም? አዎ፣ እሱን ተስፋ በማድረግ ከገጠመን መከራ ውስጥ መውጣት እንችላለን። አባቶቻችን መከራ ገጠማቸው፣ ፈተና ገጠማቸው፣ እግዚአብሔርን ተስፋ አደረጉት፣ እግዚአብሔርም ከገቡበት መከራ አወጣቸው። እኔና እናንተም በዚህ ዓለም ስንኖር ይቺ ዓለም የመከራ ዓለም ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ መክበር፣ አንዴ መዋረድ፣ አንዴ ሐዘን፣ አንዴ ደስታ፣ አንዴ ማልቀስ፣ አንዴ መሳቅ አለባት። ምንም ነገር ግን ይቅጠመን እግዚአብሔርን ተስፋ ካደረግነው ከዛ ውስጥ እግዚአብሔር ማውጣት ይችልበታል። ለዚህ እኮ ነው መጽሐፍ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ የተጻፈ። እስቲ ቃል አብረን እንበለው። ሰው በለው እስኪ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እዚህ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 26 ላይ የተመዘገበ እግዚአብሔር ሰው ዝም ብሎ ምን ብሎ ዝም ብሎ ሲል ሳይጸልይ ማለት አይደለም፣ ሳይጾም ማለት አይደለም፣ እግዚአብሔርን ደጅ ሳይጠና ማለት አይደለም። ዝም ብሎ ማለት ተስፋ ሳይቆርጥ፣ ሳያጉረመርም፣ ሳይመረር፣ እርፍ ጨብጦ ወደ ኋላ ሳይመለከት፣ ሃይማኖት አጽንቶ ምግባር አቅንቶ የእግዚአብሔርን ማዳን ተስፋ ቢያደርግ እነሆ መልካም ነው አለ። እባካችሁ ይሄ ድምፅ የሚሰማን በሩቅ በቅርብ ያለን ዝም ብለን እግዚአብሔርን ተስፋ እናድርገው። ምንድነው የጎደላችሁ? ምንድነው ያጣችሁት? ምንድነው እንዲደረግላችሁ የምትፈልጉት ነገር? ዝም ብላችሁ እግዚአብሔርን ተስፋ አድርጉት። እሱ ይመጣል፣ የተቆረጠውን ይቀጥለዋል፣ ተራራውን ደልዳላ ሜዳ ያደርገዋል፣ ባህር ከፍሎ በደረቅ ያሻግረናል፣ እንባችንን ከዓይናችን ላይ ያብሰዋል፣ ሐዘናችንን ለደስታ ይለውጠዋል፣ ቀና ብለን እንሄድ ያደርገናል። ብቻኛ ዝም ብለን እግዚአብሔርን ተስፋ እናድርገው። ይመጣል። እሱን ተስፋ በማድረግ
የጎደለብንንና ያጣነውን ነገር ማግኘት እንችላለን። ጤና ነው፣ እሱን ተስፋ እናድርግ። ጤና ይመልሳል፣ ቁስል ይፈውሳል የኛ አምላክ። ስንቶች ናቸው እሱን ተስፋ አድርገው ጤናቸው የተመለሰ ቁስላቸው የተፈወሰ? እንጀራ ነው አምላካችን እግዚአብሔር፣ የበረከት አምላክ ነው። ጥቂቱን አበርክቶ ለብዙዎች የመገበ አምላክ የኛ አምላክ ነው። 5 እንጀራና 2 ዓሣ ለ5,000 ሰው የሰጠ አምላክ የኛ አምላክ ነው። ተስፋ አድርጉት። ጓዳችንን ይባርከዋል፣ ቤታችንን ይባርከዋል። የበረከት አምላክ ነው። እሱን አምኖ ማንም ሰው ጦሙን አያድርም። ምንድነው የጎደለን? በትዳር ውስጥ እየኖርን በልጅ አልተባረክንም? የሳራ አምላክ የኛ አምላክ ነው። ሳራ እግዚአብሔርን ተስፋ አድርጋ በመጠበቋ በይስሐቅ ተጎብኝታለች። የርብቃ አምላክ የኛ አምላክ ነው። የሐና አምላክ የኛ አምላክ ነው። የኤልሳቤጥ አምላክ የኛ አምላክ ነው። ተስፋ አድርገን ጠብቀው በልጅ ይባርከናል። እግዚአብሔርን ተስፋ በማድረግ ወገኖቼ ሁሉን ነገር ከሱ መቀበል እንችላለን። ይደረግልናል። ምናጣው ነገር ሚጎልብን ነገር አንዳች ነገር የለም። አራተኛና የመጨረሻውን እንመለከታለን። ክርስቲያኖች ምንድነው በዚህ ዘመን ተስፋ ማድረግ የሚገባቸው? ወገኖቼ እኛ ተስፋ ማድረግ የሚገባን ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት ኋላ መንግሥተ ሰማያትን ነው። የክርስቲያኖች ተስፋ እሱ ነው። ተስፋ መንግሥተ ሰማያት ይላሉ አባቶቻችን። ሌላውንማ እግዚአብሔርን ተስፋ አድርገን ሚያሳጣን ሚነሳን እንደሌላ አይተነዋል። መጽሐፍ ምንድን ነው የሚለው? አስቀድማችሁ ጽድቁና መንግሥቱን እሹ፣ ሌላው ነገር ሁሉ ምን ይልላችኋል? እዛ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የተመዘገበ እግዚአብሔር ቃል አስቀድማችሁ ጽድቁና መንግሥቱን እሹ። ጽድቁን አለ በጎውን ነገር መልካሙን ነገር ማለቱ ነው። መንግሥቱን አለ መንግሥተ ሰማያትን ማለቱ ነው። ሌላው ነገር ሁሉ ይጨመራል። በራት ላይ ዳረጎት ይላሉ አባቶቻችን። ባካችሁ ስለሚጨመረው ነገር አትጨነቁ። ቤት የሌላችሁ ሰዎች ቤት የሚጨመር ነገር አያስፈልግም አይደለም፣ የሚጨመር ነገር። ስራ የሌላችሁ ሰዎች ካላችሁ ስራ የሚጨመር ነገር። ትዳር ያልያዛችሁ ትዳር የሌላችሁ በዚህ የምትጨነቁ ሰዎች ካላችሁ ትዳር የሚጨመር ነገር። እንጀራ የሌላችሁ ሰዎች እንጀራ የሚጨመር ነገር። ፍትህ የጎደለባችሁ ሰዎች ፍትህ መስጠት እግዚአብሔር ይችላል፣ እሱ የሚጨመር ነገር። ሂዱበት። እናንተ ስለሚጨመረው ነገር ብቻ አትጨነቁ። አስቀድማችሁ ጽድቁና መንግሥቱን እሹ። እኛ አስቀድመን ጽድቁን መንግሥቱን ስንሻ ሌላው ነገር ሁሉ ይከተለናል። በዚህ ዓለም ላይ ስንኖር የሚያስፈልገንን ነገር እግዚአብሔር ይሰጠናል። የሚጠቅመን ነገር ከሆነ የሚያስፈልገን ነገር ከሆነ እግዚአብሔር አይነሳንም፣ አይከለክለንም። ዳዊትም ብሎ ነው የዘመረው፣ እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ማለት። መዝሙር 22 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። እስኪ እግዚአብሔር በሉ። እረኛችን ነው፣ የሚያሳጣን ነገር የለም አለ የለም። በእምነት ተናገሩ። እግዚአብሔር ልጆች ስትናገሩ እግዚአብሔር እረኛዬ ነው አለ። ምን ማለቱ ነው ዳዊት? እግዚአብሔር እረኛዬ ነው ሲል አሁን ብዙ ጊዜ እኛ እግዚአብሔር ጠባቂ ነው ብቻ ይመስለናል። ግን ያ ብቻ አይደለም። መጽሐፍ ቅዱስ የተጻፈው በዕብራውያን ባህል እና ልማድ ነው። በዕብራውያን ባህል እረኛ የሚሄደው ከፊት ነው። ከበጎቹ ፊት በጎቹ እረኛቸውን ነው የሚከተሉት። በእኛ በኢትዮጵያውያን ባህል በጎች ከፊት ናቸው፣ እረኛ ከኋላ ነው የሚነዳቸው። ስለዚህ ዳዊት እግዚአብሔር እረኛዬ ነው ሲል እረኛ ከፊት አይደለም። በዕብራውያን በእስራኤል
እግዚአብሔር እረኛዬ ነው ሲል እግዚአብሔር መሪዬ ነው ማለት ነው። እግዚአብሔር ምን ነው ማለት ነው? መሪያችን ማን ነው? ማን ቢመራን ይሻላል? ዳዊት አያችሁ፣ እግዚአብሔር እረኛዬ ነው አለ፣ መሪዬ ነው። እኔ ደግሞ ምን እለዋለሁ? እከተለዋለሁ። ከዛስ ምሕረትህና ቸርነትህ ደግሞ እኔን ይከተሉኛል አላ። በጣም የሚገርም ቃል ነው። እኔ አለ እግዚአብሔርን መሪ አድርጌ እከተለዋለሁ። እግዚአብሔር ለእኔ መሪ ነው አለ፣ እሱን እከተለዋለሁ። የእግዚአብሔር ቸርነትና በረከት ደግሞ እኔን ምን ይሉኛል? እባካችሁ የሚከተሉንን አንከተል። አሁን የብዙ ሰው ችግር እኛን መከተል የሚገባቸውን ነገሮች እኛ እየተከተላቸው። እኛ እግዚአብሔርን እንከተለው፣ በእምነት እንከተለው፣ በጾም እንከተለው፣ በጸሎት እንከተለው፣ በንስሐ እንከተለው። ያኔ እግዚአብሔር ቸርነትና በረከት እኛን ምን ይለናል? ምን ይለናል? ምንድን ነው በረከት የምትሉት እናንተ? እሱ እኛን የሚከተል ነው። ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ ነገር የለም ብሎ መጨረሻው ቁጥር ላይ መዝሙር 22 ቁጥር 7 ላይ ሲዘጋው ቸርነትና ምሕረትህ እኔን ይከተሉኛል ነው ያለው። ቸርነት፣ ምሕረት፣ በረከት ሁላችንን ይከተለ። እኛ ማንን ስንከተል? ስለዚህ እኛ አሁን ተስፋ የምናደርገው ወገኖቼ በዚህ ዘመን በተለይ የእግዚአብሔርን መንግስት ከገቡ መውጣት የሌለባት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየችውን፣ በሰው ጆሮ ያልተሰማችውን መንግስተ ሰማያትን ተስፋ ማድረግ። እንደው ስለዚህ ሕይወት ብቻ እግዚአብሔርን እንዳንከተለው አደራ። እንደው ስለ ሽሮና ስለ በርበሬ ብቻ እግዚአብሔርን እባካችሁ እንዳንከተል፣ ስለ ብርና ስለ ወርቅ ብቻ እግዚአብሔርን እንዳናምን፣ በዚህ ዓለም ላይ ስላለው ነገር ብቻ እሱን ተስፋ እባካችሁ እንዳናደርግ። ቅዱስ ጳውሎስ ምንድን ያለው? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን አለ። እስኪ አብረን እንበለው። ስለዚች ሕይወት ብቻ በሉ እስኪ። ድምፃችሁ አነሰብኝ። ስለዚች ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምስኪኖች ነን። ምኖች ነን? ሁልጊዜ መሸ ነጋ፣ ጠዋት ማታ ስለ ስጋው ብቻ፣ ስለ ምድራዊ ነገር ብቻ ክርስቶስን ተስፋ የሚያደርግ ጸሎቱ፣ ልመናው፣ ደጅ ጥናቱ ዓለማዊ ነገር ብቻ ከሆነ መጽሐፍ ቅዱስ እሱ ምስኪን ነው ይላል። ቃሉን ደግመዋለሁ። ስለዚች ሕይወት ብቻ፣ ስለ ምድራዊ ሕይወት፣ ስለ ዓለማዊ ሕይወት፣ ስለሚያልፈው ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉም ይልቅ ምስኪኖች ነን አለ። ምስኪን የሚባለው ይሄ ነው። እኛ ክርስቲያኖች ተስፋ የምናደርገው ተስፋ መንግሥተ ሰማያት ነው። እንዲህ ተብሎ እንደተጻፈ እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል አለ። ስለዚህ የልቡናችሁን ወገብ ታጥቃችሁ፣ የምናችሁን ወገብ? የልቡናችሁን ወገብ ታጥቃችሁ፣ በሃይማኖት ታጥቃችሁ፣ በጸሎት ታጥቃችሁ፣ በጽድቅ ታጥቃችሁ፣ የልባችሁን ወገብ ታጥቃችሁ በመጠን ኖሯችሁ። በምን ኖራችሁ? ክርስቲያን የሚኖረው በመጠን ነው። ሲበላ በመጠን፣ ሲለብስ በመጠን፣ ሲናገር በመጠን፣ ሁሉን በመጠን ነው የሚያደርገው። በመጠን እየኖራችሁ አለ። ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጎ። ምን አድርጎ? ኢየሱስ ክርስቶስ ሲገለጥ ለእያንዳንዱ እንደ ሥራው ሊከፍለው።
ሲመጣ ሲገለጥ ያለው እሱን ነው። ይገለጣል፣ ይመጣል። ቺን ዓለም ከመኖር ወደ አለመኖር፣ ከመታየት ወደ አለመታየት ያሳልፋታል። ያን ጊዜ ሲገለጥ መንግስቱን ለመውረስ ተስፋ አድርጓል። ስለዚህ እውነተኛው የክርስቲያን ተስፋ፣ አንድ እውነተኛ የሆነ ክርስቲያን ተስፋ ማድረግ የሚገባው ምድራዊውን ዓለማዊውን የሚያልፈውና የሚጠፋውን ነገር ሳይሆን ዘላለማዊውን የማያልፈውን የማይጠፋውን ነገር ተስፋ ማድረግ አለብን። አምላካችን እግዚአብሔር መንግስቱን ተስፋ እያደረግን እንድንኖር ሁላችንን በቸርነቱ ይርዳል። የተቆረጠብንን ተስፋ መድኃኔዓለም ይቀጥልልን። ብዙዎቻችን በቀቢጸ ተስፋ ላይ ነው ያለነው። ጥቂት ነገር ተናግሬ መልእክት የለንም። ብዙ ወንድሞች፣ ብዙ እህቶች ተስፋ ቆርጠዋል። በትዳሩ ተስፋ የቆረጠ ይኖራል። በንግዱ ተስፋ የቆረጠ ይኖራል። በህይወቱ ተስፋ የቆረጠ ይኖራል። በቤተሰቦቹ ተስፋ የቆረጠ ይኖራል። በብዙ ነገር ተስፋ ቆርጠናል። አይዟችሁ፣ አይናችንን ከሰው ላይ እናንሳ፣ አይናችንን እግዚአብሔር ላይ እናድርግ። እግዚአብሔርን ተስፋ እናድርግ። እሱን ተስፋ አድርገን ወገኖቼ የሚጎልብንና የምናጣው አንዳች ነገር የለም። ወደኋላ እንመለስ፣ ወደኋላ ሃይማኖታችንን እናጽና፣ ምግባራችንን እናቅና፣ ማተባችንን አጥብቀን እንያዝ። ሁሉም ያልፋል፣ ሁሉም ይለወጣል። ነገ ሌላ ቀን ሊነጋ ስል ነው የሚጨልመው። እንደ ጨለመ አይቀርም፣ ይነጋል። ተስፋ አድርጎ እግዚአብሔር በምንም ጉዳይ ተስፋ እንዳትቆርጦ። ምናልባት በኃጢአት ወድቀን ይሆናል፣ ለእግዚአብሔር አልመች ብለነው ይሆናል፣ በሰማነው ቃል መኖር አቅቶን ይሆናል። ነገ ሌላ ቀን ነው። እንደወደቅን አንቀርም፣ እንነሳለን። እንደረከስን አንቀርም፣ እንቀደሳለን። እግዚአብሔር የንስሐ ዕድል ሰጥቶናል። ተስፋ አትቁረጡ፣ በምንም ጉዳይ ተስፋ አትቁረጡ። ቅዱስ ያሬድ ኢትዮጵያዊ ሊቅ ትዝ ይላችኋል። የቤተክርስቲያን ሊቃውንት እንደሚናገሩት ትምህርት የማይሆንለት ትምህርት የማይገባው ነበር። መጀመሪያ ከመምህሩ እግር ስር ቁጭ ብሎ ሲማር ምንም አልገባ ነው፣ አልገለጥልሃል። ተስፋ ቆርጦ ወደ ቤት ይሄዳል ብሎ ጉዞ ጀመረ። ላሳጥርላችሁ። መንገድ ሲሄድ ደከመውና አንዲት ዛፍ ስር አረፍ ብሎ ተኛ እና በተኛበት ቅስፈት እግዚአብሔር ሊያስተምረው ወደደ። ተስፋ ቆርጦ ነው ወደ ቤቱ ሄደው። አንዲት ትል የሆነ ፍሬ ነገር ለመብላት ወደ ዛፉ ላይ ስትወጣ መሃል ላይ ደርሳ ተንከባላ ስትወድቅ ያያል። ያቺ ትል ወድቃ አልቀረችም። እንደገና ተነስታ ያን ፍሬ ለመብላት ሁለተኛ ጊዜ መሄድ ጀመረች። አሁንም የተወሰነ ቦታ ስትደርስ ወደቀች። ለሶስተኛ ጊዜ ትሏ እንደገና ተነስታ መውጣት ጀመረች። የፈለገችው ፍሬ ጋር ደረሰችና ፍሬውን በላች። ቅዱስ ያሬድ በዚህ ትል ተማረ። እቺ ትል መጀመሪያ ስትወድቅ ተስፋ አልቆረጠችም። ሁለተኛም ጊዜ ስትወድቅ ተስፋ አልቆረጠችም። ሶስተኛም ጊዜ ስትወድቅ ተስፋ አልቆረጠችም። በሶስተኛው ሄዳ የወደደችውን ነገር አገኘች። እኔ ለምንድን ነው ተስፋ ቆርጬ ትምህርቴን ትቼ ወደ ቤት በሄደው እግዚአብሔር የራቀውን ያቀርብልኛል፣ የረቀቀውን ያጎላልኛል ብሎ እንደገና ወደ መምህሩ ተመለሰ። መማር ጀመረ። ይሄው ድጓውን፣ ጾመ ድጓውን፣ ዝማሬውን፣ መዋሥዕቱን በቤተ ክርስቲያን ውስጥ አሁን የምንገለገልባቸውን ዜማዎቹን፣ አቋቋሞትን፣ ጠቅላላውን ያለውን ነገር በሙሉ እግዚአብሔር ለቅዱስ ያሬድ ገለጠለት። በምን? ተስፋ ባለመቁረጥ። ተስፋ ቆርጦ ወደ ቤቱ ሄዶ ቢሆን ኖሮስ ይህን ሁሉ በረከት ያጣ ነበረ፣ ይህን ሁሉ ዕውቀት ያጣ ነበረ። ስለዚህ ይሄ ድምፅ የሚሰማቸው እናቶቼ፣ አባቶቼ፣ ወንድሞቼና እህቶቼ በያላችሁበት ቦታ አሁን ከባድ ነገር ውስጥ ልንሆን እንችላለን። ሕይወት ሊመረን ይችላል። ሕይወት ሊያስጠላን ሊያስጨንቀን ይችላል።
ነገ ግን በእግዚአብሔር የተሻለ ቀን ስለሆነ ማንን ተስፋ እያደረግን እንኖር? ተስፋችን ማን ነው? እናመነታለን እንጂ ተስፋ አንቆርጥም። ልናመነታ እንችላለን፣ ግን በፍጹም ክርስቲያን ተስፋ አይቆርጥምና እግዚአብሔርን ተስፋ እያደረግን እንድንኖር መድኃኔዓለም ሁላችንን ይርዳን። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከት ጸሎት ከሁላችን ጋር ይሆንልን። ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጥልን። ቤተ ክርስቲያናችንን ከፈተና ይጠብቅልን። አምላካችን እግዚአብሔር የሁላችንን መጨረሻ በቸርነቱ ያሳል።